ቤኪ ስቶፕ። ምንድነው የምታወራው? ብሩክ ጥፋት የለበትም አትበል። አለበት። ሚፍታህ ራሱ አለበት እያለ ነው። ያለበት ጥፋት ደግሞ ለሀይሚ አለመናገሩ፣ ደብቆ መሄዱ፣ ማግኘቱ ስለምን አስፈለገ? ይሄ ብቻ ነው የቡቡ ጥፋት። ሌላ ጥፋት አለበት ሳይሆን ለሀይሚ ሳይነግራት በድብቅ ልጅቷን ማግኘቷ ግን ትልቅ ጥፋት ነው ማለት ነው። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ቤኪና ሚፍታህ ልጅቷን ለማግኘት ወደ ቡታጅራ ሄዷል ማለት ነው። ሚፍታህ በለው ስራው በኤፋ ተጀምሯል። ጋይ ስራው በግሩፕ ነው የተጀመረው። ኦላላ ልጅቷ ደግሞ ኢንስታግራም ላይ እየጨፈረች ነው። ደስ ብሏት ይመስለኛል። የሰራችው ስራ ተሳክቶላት ነው። እሷም በቅርቡ እንግዲህ በራሷ ቻናል ትመጣና ስለ ሀይሚ ስለ ብሩክ ታወራለች ማለት ነው። ብሩክ እንግዲህ በገንዛጁ ወጥመድ እየገባ ነው። ወጥመድ ተጠምዶበት ሊሆን ይችላል ብለሃል ቤኪ። አዎ ተጠምዶበት ሊሆን ይችላል። ግን የተጠመደው ወጥመድ ውስጥ መግባት አለመግባት የሱ ድርሻ ነው። ራሱ ነው እንግዲህ ወጥመድ ውስጥ የገባ ብዬ አስባለሁ። ምክንያቱም ስትጠራው ከሄደ ወጥመድ ውስጥ ለመግባት ሬዲ የሆነው እሱ ነው። ሲጀመር ሀይሚን የመሰለች ፍቅረኛ እያለችው ልጅቷን ለማግኘት መሄዱ ስህተት ነው። ግን እንዳልኳችሁ ነው። ጠዋት የሆነ ያስገዳጅ ነገር ደርሶበት አጋጥሞት ሊሆን ይችላል። እንግዲህ ቤኪ የውስጡን ነገር ስለሚያውቅ ይሆናል ምናልባት ነገሮችን ለማስተካከል ነው የመጣው። ጥፋት የለበትም እያለ ያለው። ሚፍታህ ደግሞ እንደኛ የሚያውቀው ነገር ያለ አይመስለኝም። ምክንያቱም ይቅርታ ይጠይቃት ሀይሚን እያለ ነበርና ሲቀጥል ደግሞ የቡራ እናት ምንም ነገር አታውቅም፣ አትሰማም። ብትሰማ ኑሮ ትነግረን ትደውልልን ነበረ። ምክንያቱም እነሱ አብረው በመሆናቸው በጣም ደስ ብሏት ነበረ። ምክንያቱም ሀይሚን ተወዳታለች ምናምን በቃ ብሩክና ሀይሚ አብረው እንዲሆኑ ትፈልጋለች። ከሚፈልጉ ሰዎች መካከል ናቸውና እንዲሁም ልጅቱ ምንም አታምርም። የምር በስማም ስታስጠላ የምር አታምርም ጭራሽ ማለት ከብሩክ ጋር አትሄድም። እና ያው ለመበጥበጥ አስባ ነው የራሷን ቻናል ማሳደግ። በአጠቃላይ ስራው በግሩፕ ነው የተጀመረው። አሁን ላይ ሚፍታህና ቤኪ መጀመሪያ አብሮ ነበር ሄደው። ሚፍታህ ደግሞ ለማስታረቅ እንግዲህ ወደ ቡታጅራ ሄዷል ማለት ነው። እንግዲህ መጀመሪያ ልጅቷን ማግኘት አለብን እያለ ነው። አዎ ካሁን በፊትም ሚፍታህ በጣም ብዙ ጊዜ ለማስታረቅ የሚጥር ሰው ነው። ይህን ሰው አብረው ያደረጉትም እነሱ ስለሚጠቅማቸው ነው። ምክንያቱም ብዙ ጊዜ አስታርቋቸው ያቃል ምናምንና ቡቡ ስህተቱ ምለው እኔ እሷን ሲያገኝ ሀይሚን ትቶ ካገኛት ራሱ ከሀይሚ ጋር ሀይሚ መኖር ነበረባት። መኖር ባይኖርባት እንኳን መንገር ነበረበት። አብራ ትንሽ ሴት ከሴት አዎ ሚፍታህ እንዳለው ሊጣሉ ይችላሉ፣ ያልሆነ ነገር ሊፈጥሩ ይችላሉ፣ ሊደባደቡ ይችላሉ ምናምን። አዎ አብረው ማግኘት የለባቸውም ከተባለ ነግሯት ነበረ። እኔ ይህን ብቻ ነው ጥፋት ያልኩበት እንጂ ጥፋቱ ያው ይህን ያህል ጥፋት አለበት እያልኩ አይደለም። ግን ለሴቶች ያናድዳል። እኔ በራሴ እናድዳለሁ። የምወደው ሰው ሳይነግረኝ ምንም ሳይነግረኝ የሆነች ሴት አግኝቶ አሰባችታል። ያውም የድሮ ኤክሱን ማለት ኢማጂን። እንዲህ በጣም የሌለ ነው የሚያናድደው። ግን ቤኪ ራሱ የሚያውቀው ነገር ያለ ይመስለኛል። ሲጀምር ብዬ ያውቃል አብሮ ሲሄድም ማለት ነው። እና እውነትም የሆነ ነገር አለ ብዬ ነው ማስበው ብሩኬን ያስገደደው። ምክንያቱም ቤኪ እንዳያችሁ ጥፋት የለበትም እያለ ነው። ማስተካከል የሚችለው ከእሷ ጋር ሆኖ ስላለ ነው። አብሮ ያልወሰዳ ሴትና ሴት ይጣላሉ ተብሎ ነው ምናምን እያለ ነው። አዎ ሊጣሉ ይችላሉ፣ ግን መንገር ነበረበት፣ ማስረዳት ነበረበት። በዚህ ምክንያት እንደዚህ እያለች እያስቸገረች ነው ብሎ ማስረዳት ነበረበት። አንዳንዴ ግን ለማስረዳት የሚያስቸግር ነገር ነው ብዬ ደግሞ አስባለሁ። ለምን እንደው ታውቃላችሁ? አሁን የሆነ ቪዲዮ እንዳልኳቸው ከያዘችበት ወይ ደግሞ ሀይሚን ለመፈተን ከፈለገ መቼም ቪዲዮ ይዛብኝ ነበር፣ ከአንቺ ጋር እያለው ሄጄ ነበር አግኝቻት ነበር አይላትም። ገባች አይደለ? ሀይሚና ብሩክ አሁን ነው በጣም እየተቀራረቡ የመጡት እንጂ ብዙ ቃለ መጠይቆች ላይ እንዳለው ምናምን ተናግሮ ያውቃል ማለት ነው። ያለፈ ታሪክና ልጅቷ ዋናው አላማዋ እነሱን መበጥበጥ ነው። ሁለተኛ በእነሱ መፈመስ ነው። ልክ እንደ ነፂ እንዳልኳችሁ እንደ ነጻነት ማለት ነው። እሷ ራሱ እኮ እንደማይፈልገው ታውቃለች። የሆነ ቤት እንዲሁም ቮይሷን ሰማሁት። እንግዲህ የውሸት ሌላ ጓደኛቸው ጋር ደውለው የሆነ የሚያመጡት ብቻ እንደኛ ትንንሽ ዩቲዩበሮች መሽም ነገር ማቀጣጠል እንወዳለን ሲያቀጣጥሉ ነበርና ልጅቷ ያው ሀይሚን ብሩኬ ለስራ ነው የሚፈልጋት ምናምን እያለች ስትበጠረቅ አየዋት። እኔ የልጅቷ ድምጽ ይሁን የሌላ ሰው ድምጽ ይሁን አላቅም፣ ብቻ እንደዛ እያሉ ሲሰሩ አይቻለው። ግን ከነ ሀይሚ ቤት ካልሆነ የልጅቷን ድምጽ ያንን እውነት ነው ብዬ አልወስደውም። ግን ከትናንት ነው ከሀይሚ ቮይስ ጋር ያኛው ቮይስ ይመሳሰላል እና የሰፈሯ ልጅ ናት አንደኛዋ ያወጣችው። ምናልባት ልታውቃት ትችላለች። እና ለስራ ነው የሚፈልጋት ምናምን ንፍጦ ነፈዞ እንዲህ ቀለበት ሲያስርላት አላየሽም? እንዲህ አበብቴ
ቀለበት አሰረላት፣ በጣም ብዙ ነገር አደረገላት እና እንደዛ እያሰረላት ቀለበት እያሰረላት ስታስቢው አንቺ ስራ ይመስልሻል? አይመስለኝም። ለስራ እንዳልሆነ በጣም ግልጽ የሆነ ነገር አለ። በብዙ መንገድ ማወቅ ይቻላል እንደሚወዳት ለስራ እንዳልሆነ። ቀለበት ተንበርክኮ እያሰረላት ነው። ስራ ነው ልትሉ ነው እንዴ? ቀለበትም ፌክ ተጀመረ። ፌክ ቀለበት ለስራ ከሆነ እኮ ከአሁን በፊት በጣም ብዙ ጊዜ ቀለበት እንዲያስርላት እየጠየቅ ነው ነበረ፣ ግን አላደረገም። ምክንያቱም በፍቅር ላይ ቃቃ የለም፣ ጨዋታ የለም። እኔ ውድ እንዴ ለስራ ቢፈልጋት እስካሁን ድረስ ማሰር ይችል ነበር። በጣም ብዙ ጊዜ ቀለበት እንዲያስረላት እየጠየቅን ነበረ። መጨረሻ ነው እንግዲህ ጊዜው ሲደርስ ነበረ ያስረላት እና ለስራ አይደለም ማሪ፣ አንቺን አይፈልግሽም። በቃ ለምን አትተያቸውም? ልጆቹን ህይወታቸውን አይኖሩበትም እንዴ? በግድ ፈልጉኝ፣ በግድ ውደዱኝ እንዴት እንዴ? ምን ሆናችሁ ነው? አንዳንዴ ያለፉ የበፊት ጓደኞቻችሁ እናንተ ስትቀየሩ፣ ወንድም ሆነ ሴት ጥሩ ትዳር ስትይዙ፣ ጥሩ ጓደኛ ስትይዙ፣ ስኬታማ ስትሆኑ መጀመሪያ ተተዋችሁ የነበረው ንቀዋችሁ ገፍትራዋችሁ የሄዱት ሰዎች ተመልሰው መጥተው ይለማመጣሉ፣ ወይም ደግሞ ህይወታችሁን ይበጠብጣሉ። ህይወታችሁ እንዲበላሽ እንደነሱ እንድትሆኑ ምናምን የሚፈልጉ ሰዎች አሉና እናቱ ባክሽ ከህይወታቸው ውጭላቸው፣ አትበጥብጭ። ብዙ ነገር በእርግጥ ወጥመር ተጠምዶ ነው፣ አስባበት ነው ልጅቱ ይህን ነገር ያደረገችው። ሰው ባታስብን ኑሮ እሱ ሲሄድ ካሜራ ደግና ወዲያው በፍጥነት ደግሞ ለሀይሚ አትልክላትም ነበር። ትንሽ እንኳን መረጋጋት እኮ ያስፈልጋል። ከመሄዷ ከማግኘቷ ወዲያው ቀርጣ ለሀይሚ መላኳ በጣም የሚገርመው ነገርና በእርግጥ ቪዲዮ 2 ቀን ነው ምናምን አልሰሩም። ያኔ ላይቭ የገቡ ቀን ራሱ እኮ ብዙም ደስተኛ አይደሉም። ቡራ ራሱ እያንቀላፋ ምናምን ነበርና ብቻ ነገሮች ተገጣጥሞ ይሁን እውነት ነው ለማለትም ትንሽ ይከብዳል፣ ውሸት ነው ለማለትም ይከብዳል። ውሸት ነው እንዳለን ሚፍታ ራሱ ስራዬ ብሎ እዛ ድረስ ሄዶ ምናምን፣ በእርግጥ እሱም ስራ ነው ለራሱ ለቪዲዮ ሲል ነው የሚሄደው። ምክንያቱም ዩቲዩብ አሁን ላይ እንዴት ብር እንደሚከፍል ታውቃላችሁና ስራው ስለሆነም ሊሆን ይችላል። ዩቲዩብ ቀዝቅዞ ነበር መቼም እነሱና እና አብረሽ ከጠፉ እንጂ ዩቲዩብ በረዶ ነው የሚሆንብን። ማን እንደምናይ ፈጣሪ ወቀው። እና እንግዲህ ያው ሀይሚዬ መረጋጋት አዎ ያስፈልጋታል፣ ግን ነገሩ የሚያናድር ነገር ነው። ብሩክ አሁንም ጥፋተኛ ነው ብዬ ነው የማስበው። ይቅርታ መጠየቅ አለበት፣ ለሀይሚ ማስረዳት ነበረበት። ብቻ ያማለያ መጨረሻ ላይ አብረው መሆናቸው አይቀርም። ምክንያቱም ብሩኬ ይችን ልጅ በምንም ተአምር በምንም መንገድ ሊመርጣት አይችልም። ሲቀጥል እዛው ስለሆኑ ቤተሰብ አለ፣ ወንድሞቹ አሉ፣ እናቱ አለች፣ መታረቃቸው አይቀርም እና ብዙ ነገር አታውሩ። ቡቡችን ያግባ ምንም አታምርም። ጭራሽ ለብሩኬ የምትመጥረው ሴት አይደለችም። ይቅርታ አድርጉልኝና ጭራሽ ለሱ የምትሆንም አይደለችም። ምንም አያምርም። እና ደግሞ እንደዚህ አይነት ተንኮለኛ ሰው ራስ ወዳድ የሆነ ሰው ሲጀመር እንኳን ለትዳር ላዳርም አይሆንም። እቺ እኮ በጣም ሲበዛ ራስ ወዳድ ናት። የምትወደው ልጅ ከምትወደው ልጅ ገንጥሎ መውሰድ። አንዳንዴ እኮ ፍቅር ሲባል የሚወዱ ሰው ሲደሰት ማየት ነው እንጂ የሚወዱ ሰው ሲደሰት እሱን መመቅኘት አይደለም ፍቅር። ይህ ፍቅር አይደለም፣ ቅናት፣ የቅናት መንፈስ ነው።